ዳዊት ያልተናገረው ምንድነው? ስለ ተስፋ ቢሆን፣ ስለ መንግስተ ሰማያት ቢሆን፣ ስለ ፍርድ ቢሆን፣ ስለ እግዚአብሔር ባህሪ ቢሆን፣ ስለ ጻድቃን ቢሆን፣ ስለ መላእክት ቢሆን፣ ስለ ዘላለማዊ ህይወት ቢሆን ዳዊት ያልተናገረው፣ ስለ ክህነት ይሁን፣ ስለ ምስጢራት ይሁን፣ ምንም ነገረ ድነት ይሁን ያልተናገረው የለም። ስርዓት ይሁን ሁሉን ነገር እኔ ይገርመኛል እኮ እንዴት ንጉሱ ነው ሰው ያለቅሳል? እናንተ እኛ እኮ የምናለቅሰው ሲቸግረን ወይ ሲበሽቀን ነው፣ ወይ ተናደን ነው ሞት ይሻላል ብለን ወይ ነዶን ነው ወይ አኩርፈን ነው ወይ ደግሞ ቆርቁሮን ነው ወይ ተቸግረን ነው። ንጉሱ ነው እንዴት ያለቅሳል ሳይቸግረው? ሰው ሁሉ እንደ ቅጠል እየረገፈለት እንደ ሻሽ እየነጠፈለት። እግዚአብሔር በምድር ላይ የሚጠላው ትልቅ ሰው ማን ነው? በደሉን የማያምን ሰው። አነበብኳቸው ቅዱሳን ታሪክ እንደ ቅዱስ ዳዊት እና እንደ ቅዱስ ጳውሎስ ሰው የሚወድ ሰው አይቻለውም። በእውነት ሰው የሚወድ ሰው በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ እንገራችሁ። ሰው የሚወድ ሰው ታውቃላችሁ አይደለም? ብዙ ጊዜ ማልቀስ እንፈልጋለን፣ እንባ ግን አናገኝም አይደለም? ነው ይመጣላችኋል። እናንተ እኔ በጣም ነው የምቸገረው። አሁን ኢየሩሳሌም እጄ እንደው ባይሆነ መቃብሩን አይመጣኝም እያልኩ በጣም እየተጨናነኩ እንደው እውነቴን እኮ ነው የምነግራችሁ። ዝም መቁለጭለጭ ይህ በጣም ያሳፍራል እኮ። ቅዱስ ዳዊትን የሚደግም ሰው ከጊዜ በኋላ በመካከለኛ እድሜውም ቢሆን የእንባ ሀብት ይሰጠዋል። እንባ የሚባለው ይሄ ሲነደን የምናለቅሰው አይደለም። አንድ ቀን ልንገራችሁ፣ ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትን ድገም፣ ትርፍ የለኝም። እኔ ከልቤንም ነግራችሁ፣ እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ ዝም ብለህ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው እንዴ? ዳዊታችሁን ድገሙ። ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እንደው በዛውም ለመስጠት ነው። ንስሐ ገዳም እየመጣችሁ አትግቡ። እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ዘመዶች ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። በቅዱስ ዳዊት መዝሙር መላእክት እንኳን ያመሰግኑበታል። ሰዎች አይደሉም መላእክትስ እንኳን ሳይቀሩ ያመሰግኑበታል። እንዴት ያለ ትልቅነት ነው! ስለ ቅዱስ ዳዊት በጣም ብዙ ጊዜ ነው እኔም ትምህርት ስናገር የምናገረው። ሌሎች መምህራንም አስተምረውናል። ግን አሁንም ቢሆን አንድ ሁለት መግቢያ መናገር ደስ ይለኛል። ቅዱስ ዳዊት በጣም ትልቅ ሰው ነው። በ12 ዓመት ቅዱስ ዮሐንስ አፈወርቅ ቅዱስ ዳዊትን ሲያደንቅ እንደዚህ ይላል። በአጭር ዘመኑ ቃላትን ተናገረ፣ ቃላቱ ግን ለዘላለም ይኖራሉ። መንግስቱ የነበረ በፍልስጤም ብቻ ነበረ፣ ትንቢቱ ግን ከዳርቻ እስከ ዳርቻ የደረሰ ነው እና ነቢይ ተብሎ መጠራት ከሁሉም ይልቅ ለዳዊት ይገባዋል ይላል። ፍልስጤም ውስጥ ንጉሥ የነበረ ሰው ነው። ትንቢቱ ግን እስከ ሰማይ ዳርቻ ድረስ የደረሰ፣ በምድር ብቻ አይደለም እስከ ሰማይ። እንዲያውም አባቶቻችን እንደሚናገሩት እስመ በመዝሙረ ዳዊት ይዜምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምራሉ። በቅዱስ ዳዊት መዝሙር መላእክት እንኳን ያመሰግኑበታል። ሰዎች አይደሉም መላእክትስ እንኳን ሳይቀሩ ያመሰግኑበታል። እንዴት ያለ ትልቅነት ነው! አፈርና ትቢያ የሰው ልጅ የተናገረው ቃል ለመላእክት ማመስገኛ ሲሆን፣ በዘመን የታጠረ በቦታ የተወሰነ የሰው ልጅ የተናገረው ትንቢት ረቂቃንና ረጅም ዘመናትን የኖሩ መላእክት የሚያመሰግኑበት ሲሆን በጣም የሚያስደንቅ ነው። ኃጢአት ሰርቶ የሚያውቅ ሰው የደረሰው ድርሰት ነውር የማያውቁ መላእክት ሲያመሰግኑበት ከመሰማት በላይ ትልቅ ነገር የለም። በገነት በመንግስተ ሰማያት ሁሉ የማያልፍ ዝማሬን የተናገረ ነው። ምናልባትም ሙሐዘ ንባብ የተሰጠው ነቢይ እንደ ዳዊት የለም። ማለት አመስግኖም የማያልቅበት ማለት ነው። አሁን ለሁላችሁ አንዳንድ ደብተር ብሰጣችሁና እስኪ እግዚአብሔርን አድንቁት ብላችሁ ከአምስት ወረቀት በላይ መጻፍ ትችላላችሁ? እስኪ አንድ ደቂቃ እንውሰድና ወረቀት ያላችሁ ሰዎች እግዚአብሔርን አድንቁና ጻፉ። እስኪ ጻፉ። በቃ እውነቴን ነው፣ ጻፉ። እግዚአብሔር ቸር ነው። እግዚአብሔር ለጋስ ነው። ቀጥሉ። የሆነ 10 ነገር ነው የምጽፉት። ጻፉ እስኪ ጻፉ። እውነቴን ነው።
ስለ እግዚአብሔር ጻፉ እስኪ የሚሰማችሁን ነገር ማለት እግዚአብሔር ስለ እግዚአብሔር ደስ የሚል መቼስ ከእግዚአብሔር የሚከፋን ነገር የለም አይደል? ከሰው የሚከፋ ነገር አለ። ጥሩ ቢሆን እንኳን በዚህ በኩል ጥሩ ነው እንዴ ይሄን እንኳን ቢተው ይሄንን የሚባል ነገር የሚጣል ነገር አለው የሰው ልጅ። እግዚአብሔር እና ቅድስት ቤተክርስቲያን እና ድንግል ማርያም ግን ሁለንተናቸው ውብ ነው። ምንም የሚጣል የሌላት ፍጡር ድንግል ማርያም ናት። ምንም እና ቤተክርስቲያን አልበኪ ነውር ወይም እንትኒ በላይሌኪ የምትባል እሷ ብቻ ናት። ፍጡር አንድ የሚጣል ነገር አይጠፋውም። ሌላው ቅዱሳንም እስኪበቁ ድረስ እንዲያው ናቸው። ጨረሳችሁ? በእርግጠኝነት ጊዜ ቢሰጠን እንኳን ብዙ ማድነቅ አንችልም። አሁን እንኳን ደግሞ የምንጽፈውን ነገር ተምረነው ነው አይደል? አሁን ራሱ የጻፋችሁትን ነገር እኮ ስለተማርን ትንሽ ሰምተን ነው። እንደ ዳዊት ያለ ግን አንድ ሰው ብዙ ሲናገር እኮ መሰልቸትም አለ። ሰሎሞን ይላል በንግግር ብዛት ኃጢአት ሳይኖር አይቀርም ይላል። በንግግር ብዛት ሰው ብዙ ካወራ ከሚያወራቸው ነገሮች አንድ ስህተት ይፈጥራል። መጽሐፈ መነኮሳትም ለዚህ ነው እኮ ብዙ ቢያወጉ ይዘነጉ ዘምር በመጠን ከመይዘንግኡ አሃው እስመ ነገር ዘእንበለ ምጣኔ ገአር ውእቱ። መጥነህ አመስግን፣ ያለ መጠን የሆነ ነገር ሁሉ ጩኸት ነው። ብዙ ቢያወጉ ይዘነጉ፣ ብዙ ይተቹ ይሰለቹ የተባለው ለዚህ ነው። እና ሰው ጣዕም ያለው ነገር እንኳን ምንድነው ለመረከብከ ማዕረ ብላ በአቅም ማር እንኳን ብታገኝ መጥነህ ብላ የተባለ ጥሩ ወዳጅነት እንኳን ቢኖረው ልክ አብጅለት እንደማለት ነው አይደል? እና ይሰለቻል። ጥሩ ጨዋታም ይደክማል፣ ጥሩ ምግብም ይሰለቻል። ታውቃላችሁ አይደል? ሰው በድግስ ጊዜ ምን የመሰለ ጮማ ተቆርጦለት ቆሎ አምጡ ይላል። አይ ተገጥሟችሁ አያውቅም? የሆነ ገጠር ድግስ ምናምን ስትሄዱ እኔ ገጥሞኝ ያውቃል። እናንተ ብዙ ድግስ አትሄዱም መሰለኝ። ስንሄድ ገጠር ድግስ ስጋ ወጥ ምናምን ፍትፍት እያለ እስኪ ቆሎ፣ አንዳንዴም ደግሞ ክክ እንለምናለን ከእናቶች ሄደን ማለት ነው። ይገርማል እኮ የሰው ልጅ ስልቹ ስለሆነ ማለት ነው። ወዲያው ነው የምንሰለቸው እኮ። እንደውም ከስልቹነታችን የተነሳ አንድ ነገር እስከምናገኘው የሚያስደስተንን ያህል ስናገኘው አያስደስተንም። ታውቃላችሁ አይደል? እንደዛ ሰርግ የሚጠብቁትን ያህል የዕለት ዕለት ያስደስታል። እንግዲህ ያገቡትን እንጠይቃቸዋለን እስኪ። ግን የጎረቤትም እንኳን ቢሆን እኛም ቢሆን እንደምናውቀው የነገሌ ሰርግ ደረሰ ሲባል ነው የሚያጓጓ እንጂ የዕለት ዕለት ብዙም ቁም ነገር አይሰጥም። ይሰለቻል ከዚያ በኋላ። በቃ ሁሉም ነገር እንደዚያ ነው ይመስለኛል። ይደርሳል ይባልና ሲደርስ ያልፋል። ሰው ይመረቃል። ገሌ ዲግሪ ሊመረቅ ነው በዚህ ቀን ተብሎ ወዲያ ወዲህ ተብሎ በቃ ከዛ ከደቂቃ እንቅስቃሴ በኋላ ለካ አልቋል። በቃ የለም ተመርቃችኋል ተብሎ ቁጭ። እኔ ደግሞ ምርቃት ሲባል በፊት እግዚአብሔር ይስጥልን ያቆይልን እድሜ ይስጣችሁ የሚባል መስሎኛል። ለካ አይደለም። እንትናችሁን ወደዚያ አዙሩት የቆቡን ተባለና ብለናል፣ ተመርቃችኋል። ከዚያ በኋላ በቃ አልቋል። እና ብዙ ነገር እስከምንደርስበት ያጓጓና በኋላ ስልችት ነው የሚያደርገው። አሁን ምን ልላችሁ ፈልጌ ነው፣ ወዳጅነትም እንደዚህ ሆነ። ሁሉም ነገር በቃ ይሰለቻል መሀል ላይ 40 ዓመት ምናምን የተነፋፈቁ እናትና አባት ጓደኛሞች ምናምን ተብሎ 30 ደቂቃ ካወሩ በኋላ እንደው ነግቶ ደግሞ በመነገው ቢቀጥሉ ይሻላል እንጂ ወጉም ይሰለቻል። ሁሉም ናፍቆቱም ሁሉም ነገር የማይሰለች እግዚአብሔር ምንም አይሰለችም። እመቤታችንም እንዲሁ፣ ቅድስት ቤተክርስቲያንም እንዲሁ ነውር የሌለባቸው እግዚአብሔር በባህሪው ነው። ቤተክርስቲያንና እመቤታችን ደግሞ በጸጋ ተሰጥተውት ነው። ምንም የሚሰለች ነገር የሌላቸው እነዚህ ሁለቱ ናቸው ከፍጡር። ቤተክርስቲያን ጨርሶ አትሰለችም። ቤተክርስቲያን ጨርሶ አትሰለችም ማለት እኔ ለምሳሌ ሳስቀድስ ይደክመኛል ምናምን ልትሉት ይላላችሁ አይደል? እሱ አይደለም ጉዳዩ። ይሄ ማለት ገና ወደ ውስጠኛዋ አቅሌሲያ ወደምትባለው ወደ ውስጠኛዋ ህብረት አልገባንም እኮ። ያለነው ምንድን ነው? ከውጭ ባለው በሚታየን አምልኮ ውስጥ ነው ያለን። ወደ ውስጠኛው ስንገባ ነው እኮ የማይሰለች የሚባለው። አሁን ገና እኮ በሚታየው ሐሳታችን ላይ አፋዊ ነን እኛ። ውሳጣዊ ነገር ውስጥ አልገባንም። መጋረጃ አልተገለጠልንም ለኛ። በምናየው አገልግሎት የሰውነታችን ጨለማ ድንቁርና ሲገፈፍ ወደ ተሰጥሞ ብርሃን ስንገባ ያን ጊዜ ነው ውስጠኛዋን ጣዕም ስትቀመጥ ነው ቤተክርስቲያን አሰለችም የሚባለው። ለምሳሌ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ተብሎ ለዓለም ዓለም እስከምንል ድረስ እኮ መሀል ላይ ስንት ጊዜ ሰልችተናል። ለዚህ እኮ ነው 2 ደቂቃ ለማትሞላው ማለት ነው።
ስንት ሀገር ተሄዶባታል። አሜሪካ ተሄዶባት፣ አውሮፓ ባህር ዳር ተሄዶባት። አቡነ ዘበሰማያት እኮ ስንት ሀገር ተጎብኝቶባት ነው የምታልቀው። የበቃ ቅዱስ ሲሆን ግን አቡነ አላድል የተባለው አንድ የበቃ ቅዱስ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት እያለ ይትቀደስ ስምከ ይበሉ አባታችን ሲባለው ገና ይኸኛውን አልጠገብኩትም አሉ አይደል የተባለው። ስለዚህ ሰው ወደዚህ ጣዕም ሲገባ አለመሰልቸት ውስጥ ይገባል ማለት ነው። እና እግዚአብሔርን አሁን ምንድን ነው የምናደንቀው? ሲጀመር ምንም ግን ስለሱ ተናገሩ ብንባል እኛ ድሆች ነን። ቅዱስ ዳዊት ባለጸጋ መዋዘ ንባብ የሚባለው እሱ ነው። ተናግሮ የማይሰለች ተናግሮ የማይሰለች እና የማያልቅበት ነቅ ሁልጊዜ የሚመነጭ እንዴት ያለ ልብ ቢሰጠው ነው። በጣም ትልቅ ልብ እና ለዚህ ሁሉ ያበቃው ምንድነው ብሎ ይናገራል ቅዱስ ዮሐንስ አፈወርቅ። ለዳዊት ለዚህ ሁሉ መሰረቱ ምንድነው ነው የሚለው? ንስሐ ነው የሚለው። ቅዱስ ዳዊትን ለዚህ ያበቃው ምንድነው? ንገሩኝ እንጂ ንስሐ ነው። ለዚህ ሁሉ ትልቅ ነገር ያበቃው ንስሐ ነው። እውነቴን ነው የምነግርህ። ዳዊት ያልተናገረው ምንድነው? ስለ ተስፋ ቢሆን፣ ስለ መንግስተ ሰማያት ቢሆን፣ ስለ ፍርድ ቢሆን፣ ስለ እግዚአብሔር ባህሪ ቢሆን፣ ስለ ጻድቃን ቢሆን፣ ስለ መላእክት ቢሆን፣ ስለ ዘላለማዊ ሕይወት ቢሆን ዳዊት ያልተናገረው፣ ስለ ክህነት ይሁን፣ ስለ ምስጢራት ይሁን፣ ምንም ነገረ ድነት ይሁን ያልተናገረው የለም። ስርዓት ይሁን፣ ሁሉን ነገር ምንኩስና ቢሆን፣ ጋብቻ ቢሆን፣ ጽድቅ ቢሆን፣ ኃጢአት ቢሆን፣ ሁሉን ስርዓተ መንግስት ቢሆን፣ ስርዓተ ክህነት ቢሆን ሁሉን ተናግሯል። ይህን ሁሉ ባለጸግነት ያበቃው ዳዊት ለዚህ የበቃበት ትልቁ መሰረት ንስሐ ይባላል። እግዚአብሔር በምድር ላይ የሚጠላው ትልቅ ሰው ማን ነው? በደሉን የማያምን ሰው። በደሉን የማያምን ሰው በምድር ላይ ምንም ኃጢአት ስራና ይላል ቅዱስ ዮሐንስ አፈወርቅ፣ እግዚአብሔር ካንተ የሚፈልገው አንድ ነገር ነው ይላል። እሱ ምንድነው? መጥተህ በድያለሁ እንድትል ብቻ ነው ይላል። በቃ ሌላ አይፈልግብህም። በድያለሁ። ቃየልንም ሊምረው ፈልጎ ነበረ። ቃየል ግን በድያለሁ ከማለት ይልቅ ኃጢአት ሊሸከማት የማልችላት ታላቅ ናት አለ ይላል ቅዱስ ዮሐንስ አፈወርቅ። በድያለሁ እንዲል ነበር እግዚአብሔር የጠየቀው። በድያለሁ ማለት እንትቶ ኃጢአት ትልቅ ነው አለ። በድያለሁ ይቅር በለኝ እንደ የወንድም አሁንም ደግሞ በድያለሁ በል ሊለው ፈልጎ አለ ቅዱስ ዮሐንስ አፈወርቅ። የወንድምህ ደም እኮ በእኔ ዘንድ ጩኸቱ ደረሰ አለው። አሁንም ደግሞ አወገድያለሁ በል እያለው ነበር እግዚአብሔር፣ ልማርህ እያለው። እሱ ግን የወንድሜ ጠባቂ ነኝ ይላል። በድያለሁ ማለት አይፈልግም። ለስህተቶቹ ምክንያት ነበር የሚያቀርበው። በጣም ሰው በጣም እግዚአብሔር የሚፈልግብን ከኛ ይሄንን ብቻ። ዳዊት በደለ። ይኸው ናታን መጥቶ እንዲያርገ በድልሃል አለው አለ። ወዲያው እግዚአብሔርን በድያለሁ የሚል ቃል ነበር ከናታን ንግግር ጀምሮ ቀጥሎ ከዳዊት አንደበት የወጣው። ንስሐ አንቀጸ ምስጢራት ናት የሚለው ማር ይስሐቅ ለዚህ ነው። የምስጢራት ሁሉ አንቀጽ፣ ማንኛውም ምስጢር ከመታወቁ በፊት ንስሐ ይቀድማል። የጸጋ ሁሉ መቅድም ናት ንስሐ። ቅዱስ ዳዊት በንስሐው ለዚህ ሁሉ ምስጢር በቅቷል። እና ብዙ ጊዜ እንደምታዩት እና እንደምታውቁት ታውቃላችሁ አይደለም? ብዙ ጊዜ ማልቀስ እንፈልጋለን፣ እንባ ግን አናገኝም አይደለም? ነው ይመጣላችኋል እናንተ። እኔ በጣም ነው የምቸገረው። አሁን ኢየሩሳሌም እጄ እንደው ባይሆነ መቃብሩን አይመጣኝም እያልኩ በጣም እየተጨናነኩ እንደው እውነቴን እኮ ነው የምነግራችሁ። ዝም መቁለጭለጭ ይህ በጣም ያሳፍራል እኮ። እና እንደው እንባ እንዲሰጠን ዳዊት መጸለይ ያለብን። ቅዱስ ዳዊትን የሚደግም ሰው ከጊዜ በኋላ በመካከለኛ እድሜውም ቢሆን የእንባ ሀብት ይሰጠዋል። እንባ የሚባለው ይሄ ሲነደን የምናለቅሰው አይደለም፣ ስናኮርፍ የምናለቅሰው እሱ አይደለም። ይሄ ሙዓዘ አንብ የሚባል አለ። ያለ ስስት የሚፈስ ነው። ዓይንን የማይቆጠቁጥ የማያጨማድድ ዓይንን የማይጎዳ በፍቅር የሚፈስ የስስት እንባ ነው። እንደዚያ ያለ እንባ ይሰጣል። ከዚያ በኋላ ደግሞ እንባ ላለው ሰው ደግሞ ምንድን ነው ያለው ጌታ? ብፁዓን እለ ትላህው ይእዜ። ዛሬ የምታለቅሱ ሰዎች ምንድን ናችሁ ነው ያለ? ንዑዳን ክቡራን ናችሁ። እስመ ሀለወክሙ ትትፈስሑ፣ እናንተ ደስ ትሰኛላችሁና ዛሬ የምታለቅሱ ንዑዳን ክቡራን ናችሁ ነው ያለ ሉቃስ ወንጌል ምዕራፍ 6 ላይ። ዛሬ የሚያለቅስ ሰው ንዑድ ክቡር ነው። ያንን ሀብት የሚሰጠን የቅዱስ ዳዊት ትልቅነቱ እንባው ነው። ይገርመኛል እኮ እንዴት ንጉሥ ሆኖ ሰው ያለቅሳል እናንተ። የኛ እኮ የምናለቅሰው ሲቸግረን ወይ ሲበሽቀን ነው፣ ወይ ተናደን ነው ሞት ይሻላል ብለን ሞት ይሻላል ወይ ነዶን ነው ወይ አኩርፈን ነው ወይ ደግሞ ቆርቁሮን ነው ወይ ተቸግረን ነው። ንጉሥ ሆኖ እንዴት ያለቅሳል ሳይቸግረው? ሰው ሁሉ እንደ ቅጠል እየረገፈለት እንደ ሻሽ እየነጠፈለት
እግዚአብሔርም እና አንድ ሰው ይሄ ጣናን አይታችሁ ታውቃላችሁ? አንዳንድ ቀን ሞገድ በጠፋበት ቀን አይታችሁ ታውቃላችሁ? የሆነ አስፋልት ነው የሚመስል ዝም ይላል እና እንደዚያ ነበር የዳዊት ዘመነ መንግስቱ። ዝም ያለ 40 ዓመት ሁከት የሌለው መንግስት ነው። ባላንጣ አልተነሳበት፣ ምን አላለበት። እንደዚያ አድርጎ የሚገዛ ንጉስ ምን ብሎ እንደሚናገር በእውኑ እንደኔ ያለ ገናና ንጉስ አለ አላለም። ምንድን ነበር ያለው? እኔ ትል ነኝ ነው። እኔ ትል ነኝ እንደዚህ ብሎ ይናገር አንድ ሰው? እንደው እንስሳ ነኝ ባለ ከፍ ያለ በቅሎ ፈረስ ምንድን ያለው? ትል ነኝ ነው። የመጨረሻ ከእንስሳነትም የመጨረሻውን ማለት ነው። እንዴት አድርጎ ራሱን እንደሚያየው በእግዚአብሔር ፊት አንድ ሰው ትልቅነቱ ሳይሆን የሚታየው ሁልጊዜ ራሱን በታላቁ እግዚአብሔር መንበር ፊት ሲያቆመው ትል ሆኖ ያየዋል። ብዙ ጊዜ ምንድነው የሰነፍ አይኑ በራሱ ላይ ነው የሚለው ሰሎሞን። ሰነፍ ሁልጊዜ የራሱን እያየን የሚሄደው ማለት ነው። ሁልጊዜ እኔ እኮ ተመስገን ነው እንደዚህ አይነት ትምህርት ተምሬያለሁ፣ እነዚህ እንትን እላለሁ፣ ምንትስ እንደዚህ ይለኛል። ስለ ራሱ ማስረጃዎችን እየጠቀሰ ይሄ የገደል ማሚቶ ታውቃላችሁ? አታውቁም? እኔ አውቃለሁ። እሺ እናንተ ባታውቁ የገደል ማሚቶ አታውቁም? ታውቃላችሁ አይደል? ምንድን የሚል ነው? ያስተጋባል አይደል? ምኑን ነው የሚያስተጋባው? እንጮሃለን መልሰን የምንሰማው የማንን ነው? የራሳችን ድምፅ። እንደዚህ ያለ ሰው ነው ሁልጊዜ የራሱን በቃ ትልቅነት እያየ እየሰማ የሚኖር ሰው የገደል ማሚቶ ነው። ራሱን ለራሱ ይነግረዋል። እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ እያለ። አንድ ሰው የጉድጓድ ውስጥ ነው አሉ ከተወለደ ጀምሮ የኖረ። አቤት ፀሐይ ብታያት እንዴት እንደምታምር አሉት አሉ። የምታምርስ ይቺ ጉድጓድ አላሉ። አይቶ አያውቅም። እሱ የሚያውቀው ምንድን ነው? ጉድጓድ ነው። ሰው የሚያውቀውን እና አጠገቡ ያለው ነገር የሚያደንቀው ይገርማል እኮ። ላላየ ሰው ምን ይሆናል? አይቶ ለማያውቅ ሰው አበባ እንዴት ያለች ናት ብትሉት ልክ እንደ ጨለማው ነው የሚለው። ጽጌረዳ የምትባል አበባ አለች በጣም ነው ደስ የምትለው ብትሉት እንደ ጨለማው ነው ሊል ይችላል። አይታወቅም። ግን ሲል አልሰማሁም። ልላችሁ የፈለግኩት ምንድን ነው? ሰው ራሱን እያየ እኔ እንደዚህ ነኝ ራይት፣ እኔ እንደዚህ ያለ ነገር ያለኝ ሰው ነኝ ራይት፣ እኔ እንደዚህ አይነት ራይት፣ ራሱ መስፈርት ሰርቶ ራሱ እያረመ የሚኖር ሰው ሁልጊዜ ራሱን። ሰው ግን ራሱን በእግዚአብሔር ፊት አቆሞ ካየ ሁልጊዜ ራሱ ዝቅ ብሎ ይታያል። እንደዚያ ያለን ሰው ደግሞ እግዚአብሔር ከታች አንስቶ ከፍ ያደርግ ዛያሌ ኤሎ ለነዳ አይደለ ምንጥቅ አድርጎ ወስዶ ሰገነት ላይ ያስቀምጠዋል። ሁልጊዜ የራሱ ታናሽነት የሚታየው ሰው ማለት ነው። እግዚአብሔር የሚያነሳው ሰው እንደዚህ አይነት ነው። ፍትሐ ነገሥት ላይ ፍትህ መንፈሳዊ አንቀጽ 10 ላይ በአንቀጸ መነኮሳት ምንድን ነው የሚለው? ገድለ ቅዱሳንን የምናነብባቸው ወደ 7 ምክንያቶች ተጽፈዋል። መነኩሴ ከሆንክ የቅዱሳንን ገድል አንብብ ይላል። የምናነባቸው ምክንያቶች ሰለስቱ ምዕት ሲዘረዝሩ አንዱ ምንድን ነው? ከዚያ ሊቅ ከዚያ ቅዱስ ምን እንድንል ነው? እንድንማር ነው። ለምሳሌ እንደው አንድ 40 ቀን ዳዊት የደገመ እንትን ምን ብሎ ሊሰማው ይችላል? ተመስገን እኔ እኮ ጸሎት አቋርጬ አላውቅም ሊል ይችላል። ተመልከት እስኪ አቡነ ገብረ መንፈስ ቅዱስን ገድል ሲያየው እሱ ምንድን ነው? አርፎ ቁጭ ይላል ማለት ነው። የአቡነ ተክለ ሃይማኖትን ገድል ሲያየው ለካ እሱ ገና ጸሎት አልጀመረም። ካልሆነ እኮ እንደው ሌሊት 6 ሰዓት እየተነሳ የሚጸልይ ከሆነ 12 ሰዓት አንዱ ዳዊት ይዞ ሲቆም አላየሽኛን ነው የሚለው ማለት ነው። አቤት ጸሎት ነው የሚለው ማለት ነው። እሱ አድሮበት የለ አቤት አቤት ሊል ይችላል። እንደዚያ እንዳይል ያንን ትተህ እነማን ተመልከት ነው? እነዚያን ያቸው ነው። እነዚያን ሌሊት ተቀን እንደ መንኮራኩር በቀን 100 እየሰገድክ ከሆነ እንደ መንኮራኩር የስግደታቸው ፍጥነት የሚሆኑትን ስታስባቸው አንተ ስግደት ኢምንት መሆኑ ይታያል። እንደዚያ ንስሐ በገባ በዓመቱ ሊኮራራ ይችላል። እኔ እኮ ንጹህ ነኝ፣ ሰውነቴ ንጹህ ነው፣ አላመነዝርም እንትንታ ሊል ይችላል። ከተፈጠሩ ጀምሮ በህሊናቸው ከተማ ሐሳብ ገብቶባቸው የማያውቁትን ኤርምያስ ቢመጡስ አርፈው ቁጭ ይላል ይሄ ሰው። ስለዚህ ቅዱሳንን ታሪክ የምናነበው አንዱ ይሄ ነው። ብዙ ምክንያቶች አሉት። ከነዛ ምክንያቶች አንዱ እንድንማር ነው። ብርሃናቸውን እያየን የሰማይ አባታችንን እንድንከተል ነው። እና ቅዱስ ዳዊት እንዲህ ያለ ሀብት የተሰጠው ልዩ ጸጋ ያለው አባት ነው። እና ጌታችን ኢየሱስ ክርስቶስ እንግዲህ የአብርሃም ልጅ፣ የይስሐቅ ልጅ፣ የያዕቆብ ልጅ ነው አይደለም? ኢየሱስ ክርስቶስ አይደለም? ግን ሲጠራ የማን ልጅ የተባለ የሚጠራ? የዳዊት ልጅ። በጣም ትህትናው ፍቅሩ እንዴት ያለ እኮ ነው ይመስላችኋል?
እንደሱ ያለ ሰው እኔ በጣም ብዙ መጽሐፍቶችን አንብቤያለሁ እንኳን አይባልም፣ ደግሞ አይባልም ብቻ ሳይሆን አላነበብኩም እውነት ለመናገር። እሺ በቃ የገዛኋቸውን አንብቤያለሁ፣ ጥቂት ያሉኝ ቤቴ ትንሽ አንብቤያለሁና ካነበብኳቸው ቅዱሳን ታሪክ እንደ ቅዱስ ዳዊት እና እንደ ቅዱስ ጳውሎስ ሰው የሚወድ ሰው አይቻለውም። በእውነት ሰው የሚወድ ሰው በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ ልንገራችሁ። ሰው የሚወድ ሰው ነው። ሊቅ አያስቀናኝም። ለምን ደግሞ አያስቀናኝ? እውቀት ምንም ጥቅም የለውም። ዋናው ልብን ማንጻት ነው ጥቅሙ። የሚያስቀናው ሰው የሚወድ ሰው ነው። ሰው የሚወድ ሰው ግን በጣም ያስቀናል። ለዚያውም ደግሞ ዳዊት ይሏችኋል ምን አይነት ሰው ነው? ሰይፍ ይዞ የሚፈልገውን ሰውዬ የሚወድ ሰው። ይሄ በጣም ነው የሚገርመው። ሳኦል እኮ ሰይፍ ይዞ እየፈለገው ቅዱስ ዳዊት በሸለቆ መካከል ተሸሽጎ ሳለ ትንሽ ፈለግ አረገና እንቅልፉን እንዲሁ ጠላት ሊፈልግ ዶ ሰው ይተኛል። የጅል ነገር እንዲሁ ነገሩ። ሳኦል ጸድቆ ነው የዚህ መጻደቃለሁ። ሳኦል እኮ ገነት ገብቷል በክርስቶስ ደም ማለት ነው። አሁን ገነት ነው ያለ ጻድቅ ነው። እና ይፍተኛ ቅዱስ ዳዊት ምን አደረገ? ሄደና ከጨርቁ ጫፍ ትንሽ ቁርጥ አድርጎ ይዞ ሄደ። እንግደለው አሉት። ተው እግዚአብሔር በቀባው ላይ እጅን አላነሳም። እግዚአብሔር በቀባው እንዴት ያለ ነው! አሁን እናንተ ሊያርዳችሁ ሰይፍ ይዞ የመጣን ሰው ከነ ሰይፉ እንደተኛ ብታገኙ ታልፉታላችሁ? እንዲህ አላውቅም ጻድቅ የለም አይባልም። እንግዲህ እግዚአብሔር ሰው ሞልቶታል መቼስ በዘመንም በመትም። እውነቴን ነው፣ ለመሳለቅ አይደለም። የሚያደርግ ይኖር ይሆናል፣ ግን ብቻ ግን ከባድ ነው። እናንተ ቀሏቸዋል። ከባድ ነው አይደል? አደርገዋለሁ ላለ ቀላል ነው ብሏል መተርጉም። እና ወአንሰ አቀውኩ ፍናወ እጹባተ ያለው ይሄንን ነው ተብሏል መዝሙር 16 ላይ። አቤቱ ጌታዬ እኔ ግን ጭንቅ መንገዶችን ጠበቅኩ አለ። ጭንቅ ያለው ምንድነው? ጠላትን በእጅ አግኝቶ ጥሎ መሄድ። ይሄ እግዚአብሔር ዳዊትን ስለዚህ የምናለገው ምንድነው ያለው? እንደ ልቤ። ስለዚህ ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔርን ልብ ነው። የእግዚአብሔር ልቡ ምንድነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኝ። አሁን ዳዊት ጸልዩ ነው ዳዊት ጸልዩ። እንደው ምዕመናንም ተነግራችሁ አትሰሙ ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም። ትርፍ የለኝም እኔ ከልቤንም ነግራችሁ። እኔስ መቼስ እንደናንተው አይነት ነኝ። ግን በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋረጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። አዎ ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን፣ ከሌባ ይሁን፣ ከመንዝራ ይሁን፣ ከማንም እግዚአብሔር ሩቅ አይደለም። ለሚጠራው ሁሉ ቅርብ ነው። በሆሳዕና ሲተረጎም እንደሰማችሁት ጌታ በአህያ የሄደበት ምክንያት ምንድን ነው ያሉት ሊቃውንቱ? በአህያ የሚሄድ ሰው ሩጦ አያመልጥም፣ በፈረስ የሚሄድ ነው። ጌታም ለፈለገኝ ሁሉ ቅርብ ነኝ ለማለት ነው በአህያ ሄደ። ማንም ሰው ከፈለገው ክርስቶስ ቅርብ ነው። በአህያ የሚሄድ ተጓዥ ነው፣ ቀስ ብሎ ነው፣ እየሮጠ ጥሎ የሚጠፋ አይደለም። ዳዊታችሁን ድገሙ፣ ሰው ጋር አትድከሙ ዘመዶች። የንስሐ አባታችሁ በቂ ነው። እንደው በዛውም ለመስጠት ነው። ንስሐ ገዳም እየመጣችሁ አትግቡ፣ እዛው ገብታችሁ ነው። የእውነቴን ነው የምነግራችሁ። ሰማችሁ? ሲጀመር ለመነኩስ እያመጣችሁ ኃጢአት የምታስተዋውቁ ለምንድን ነው? ትክክል አይደለም። ንስሐ አባታችሁ ነው መናዘዝ ያለባችሁ። አትፍሩ። ምን ችግር አለ? ነገ በክርስቶስ ፊት ሊገለጥ አይደል ኃጢአታችን? ለአንዱ ቄስ ንገረው፣ ተናዘዙ። ስለዚህ አሁን እኔ የምነግራችሁ ምንድነው? እግዚአብሔርን ፈልጉት። ቤተ ክርስቲያን ውስጥ አለ። መዝሙረ ዳዊታችሁን ጸልዩ፣ ውዳሴ ማርያማችሁን ጸልዩ፣ ኪዳን አድርሱ። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ሰማችሁ? በጣም ግሩም ነው። እግዚአብሔር ይስማችሁ። እንግዲህ የቅዱስ ዳዊትን መዝሙር ዘምረን እንድንጠቀም መድኃኔዓለም ይርዳን። ከዛሬ ጀምሮ ዳዊት ድገሙ። የእውነቴን ነው የምነግራችሁ። እኔ እንደው በጣም ሰው ጭንቅ ነገር መጥቶ ሲያወራኝ ዳዊት ድገም ስለው ምን ይላል? እና እኔ እንግዲህ ምን ላደርግልህ ነው?
እንዴ ችግር እኮ ነው እናንተ። እንዲሁ ዝም ብሎ እኔ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ግፍፍ ማድረግልህ መስሎሃል? ይዋ እንደሱ አይደለም። አብረን ነው የምንለማመደው። ይዋትሩ አብረን ነው የምንለፋው። እግዚአብሔርን አብረን ነው የምንፈልገው። እየሰማችሁ ነው? አብረን እንፈልገዋለን። አባታችን እኮ ነው። አባታችን ሆይ በሉ። ስለዚህ እግዚአብሔር ምናችሁ ነው ታዲያ? ልጁን የማይሰማ አባት አለ? የለም። ይሰማችኋል እግዚአብሔር። እውነቴን ነው። ዝም ብላችሁ አንኳኩ። አዲያ ግን ጠብቁት ደግሞ እዛው ላይ ዕንባቆም እንደዛ አይደል ያለው? በመቆሚያዬ ላይ እጠብቀዋለሁ ፈጣሪዬን አለ። ቢዘገይም ምን አይልም አለ? አይቀርም። እግዚአብሔር ቢዘገይም አይቀርም። ካስቀመጠህ ቦታ ብቻ ዝም ብለህ ቆይ። ዝም ብለህ በል። መልስ የለም በል ዝም ብለህ። አብርሃም 100 ዓመቱ ድረስ መልስ አላገኝም አይደለም? እግዚአብሔር በ100 ዓመቱ ግን መለሰለት። ዘካርያስ እስኪያረጅ ድረስ መልስ አላገኝም። ለዛውም ቤተ መቅደስ በንጽህና ጻድቃን እሙንቱ በቅድመ እግዚአብሔር። እግዚአብሔርን የሚፈሩ ለድሃ የሚራሩ ነበሩ አይደል የሚላቸው ሉቃስ ወንጌል ምዕራፍ 1 ላይ። ዘካርያስና ኤልሳቤጥ ለድሃ የሚራሩ እግዚአብሔርን የሚፈሩ እግዚአብሔር ባወቀው ነገር ጻድቃን ነበሩ ይላል። በዚያ ጽድቃቸው ግን ጥያቄያቸው ሳይመለስ አርጅተው ነበር። በእርጅናም ግን እግዚአብሔር መልስ ይሰጣል። እግዚአብሔርን መለመን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በቀር ወይባ የለበሰ ስትከተሉ ልባችሁ ይደክማል ዘመዶች። እውነቴን ነው የምነግራችሁ። እንዲያውም ከሽፍታ ይልቅ ወይባ የለበሰን ፍራ ይላል። በዛም ምንኩሳን ነው እንደዚህ ያለው። ሽፍታ ስራው ስለሚታወቅ ቦታው ስለሚታወቀው መንገድ ሰብረህ ትሄዳለህ። ገብቷችኋል አይደለ? አሁን እኔን እንደዚህ ያደርገኛል አትለኝ። አባ ጻድቅ ናቸው ነው የምትል፣ ግን ሽፍታ በሆንስ? ይሄውላችሁ እሱን ነው የምነግራችሁ ዘመዶች። ንስሐችሁን እየገባችሁ ከቤተ ክርስቲያናችሁ ጋር ቀጥሉ። ዳዊታችሁን ጸልዩ። ዳዊት በጣም ብዙ ችግሮችን የፈታበት ጸሎት እዚያ ውስጥ አለ። እንዲያው ጎረቤቶቼ ክፉ ሆኑብኝ፣ እንዲያው በቃ ትኩር ጥምድ ያደርጉኛል፣ እንዲያው ተሰብስበው ክፉ ምክር ይጎነጉኑብኛል፣ እንዲያው ምን ላድርግ? ዳዊት ድገም። የዋ ቅዱስ ዳዊት ተሰዶ ሳለ ምንድን ነው ያለ? ከቤተ መንግስት ክፉ ምክር ተመከረበት አይደል? እግዚኦ ሚበዙ ለይሳቅዩኒ ብዙሃን ቆሙ ላይ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ ቆሙብኝ። እግዚኦ እለው አለ ምክረ አኪጦፌል ብሎ ጸለየ። ምክራቸው ፍርስርስ አለ። እንደዛ ብሎ ሲጸልይ ማለት አሳደደው። ሳኦል እየተከተለው ተሳሰደው። ለይግብው ድኅሬሆሙ ጸላእቴ አለ። ጠላቶቼ ወደ ኋላ ይመለሱ አለ። ዳዊትን ፈልጎ አጥቶ ተመልሶ ሄደ። ቢርብ ምግብ የሚሆን ጸሎት ነው። ይሄ ነው የምነግራችሁ። እኔ እውነቴን ነው። ዳዊት ጸልዩ። ደግሜ ነው የምነግራችሁ። ዳዊት ጸልዩ። አምላከ ዳዊት ሁላችንንም ይስማን። የማቴዎስ ወንጌል ምዕራፍ 9 ላይ ሁለቱ ዕውሮች ክርስቶስን ሲለምኑት ምን እያሉ ነው የነበሩት? የዳዊት ልጅ ሆይ ምን በለኝ ነው ያሉት? ማረን ነው ያሉት። ማለት የዳዊት ልጅ ሆይ ማረን ብለው ነው የጸለዩት። ስለዚህ የዳዊት አምላክ ይማረን።